لقد نظروا قوم بعين بصيرة سوج ወደ ዱንያ አስተዋይ በሆነ እይታ ተመለከቱ بعين بصيرة إليها إلى الدنيا فلم تغررهم ዱንያ አላታለለቻቸውም باختيالها أي በውበቷ ማለት ዱንያ በውበቷ አላታለለቻቸውም أولئك እነዚህ ህዝቦች أهل الله يا الله ልዩ ባለሟሎች يا الله ልዩ ቤተሰቦች ናቸው حقا በእውነት وحزبه يا الله ليو حزبوች ናቸው لهم ለነሱ جنة الفردوس جنة الفردوس አለላቸው ኢርተን በውርስ ደረጃ جنة الفردوسን ይወርሳሉ ويا لها ምንኛ ያማረ ውርስ ነው እነዚህ እንግዲህ የሐቅና የሁዳ ባለቤቶች ናቸው አላህ Subhanahu Wa Ta'ala የወፈቃቸው ልባቸውን በኸይር ነገር ላይ ያሰፋላቸው ወደ ሲራጥ المستقيم የመራቸው ወደ ዱንያ በአስተዋይ በሆነ አይናቸው ይመለከታሉ ማለት ነው አስተዋይ በሆነ የዱንያን ምንነት ጥቅሟንና ጉዳቷን በሚያስተነትን መልኩ ያያል ስለዚህ እቺ ዱንያን በደንብ አስተውለው ባዩ ጊዜ ፈለም ተግሩርሁም አላታለለቻቸውም ዱንያ አልሸወደቻቸውም በእክትያሊሃ በውበቷ ማለት ነው እነዚህ ሰዎች ታዲያ በዱንያ ባለመሸወዳቸው ምክንያት ምርጥ የአላህ ባሪያ ሆነው አላህን Subhanahu Wa Ta'ala ተገዝተው ለአላህ Subhanahu Wa Ta'ala ታዘው በዚህ ዱንያ ላይ ሳይታለሉ ይኖራሉ ማለት ነው እነዚህ አህሉላህ حقا وحزبه ናቸው ልዩ የአላህ ባሪያዎች ናቸው የአላህ ልዩ ባሪያዎችና አውሊያዎች ደግሞ لا خوف عليهم ولا هم يحزنون በዱንያ ላይ ፍርሃት የለባቸውም አያዝኑምም አላህ Subhanahu Wa Ta'ala የሰጣቸውን ትእዛዝ ተቀብለው በህይወታቸው ተግባራዊ ያደረጉ ይሄዳል ለነሱ አላህ ጀነተ الفردوسን አዘጋጅቶላቸዋል በውርስ ደረጃ ማለት ለዚህ ነው አላህ Subhanahu Wa Ta'ala እነዚህን በተመለከተ ምን ይላል وتلك الجنة التي أورثتموها بما كنتم تعملون ይህች ናት እንግዲህ ጀነት ይባላል ይህች ጀነት ማለት التي أورثتموها እናንተ እንድትወርሷት የተደረጋችሁት ጀነት ይህች ናት بما كنتم تعملون በምትሰሩትና ትለፉ በነበረው ነገር ማለት የአላህ ባሪያዎች እንደዚህ ናቸው በዱንያ ሳይታለሉ አኺራን መሰረት አድርገው አኺራን ግባቸው አላማቸው አድርገው ይንቀሳቀሳሉ ለዚህ ነው ከኢማም ሻፊዒ ረሂመሁላሁ ተዓላ ተዘገበ በተባለ ግጥም ላይ ኢማም ሻፊዒ ምን ይላሉ ኢነ ሊላሂ ዒባደን ፉጠና ጠለቁ الدنيا وخافوا الفتنة نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا ለአላህ Subhanahu Wa Ta'ala በጣም የመጠቁ አስተዋይ የሆኑ ባሪያዎች አሉ ጠለቁ الدنيا وخافوا الفتنة ዱንያን የፈቷት ማለት ከዱንያ ጋር ፍቺ ያደረጉና ፊትናን በዱንያ ላይ ላለመፈተን ፈርተው ዱንያ ጋር የተፋቷል نظروا فيها فلما علموا ዱንያን አስተውለው ሲመለከቱ ጊዜ ባወቁ ሰዓት أنها ليست لحي وطنا ህይወት ላለው ሰው መኖሪያ እንደማትሆን ባረጋገጡ ጊዜ جعلوها لجة ዱንያን እንደ ባህር አይተው واتخذوا صالح الأعمال سفنا መልካም ስራቸውን ደግሞ እንደ መርከብ አድርገው ይህችን ዱንያ ተሻገሯት ማለት ነው قال رحمه الله من ይላሉ ታዲያ حافظ الحكمي ومال إليها آخرون لجهلهم فلما اطمأنوا أرشقتهم نبالها أولئك قوم آثروها فأعقبوا بها الخزي في الأخرى وذاقوا وبالها እነዛ ምርጥ ሰዎች ቀደም እንዳነሳነው ነው ومال إليها آخرون ሌሎች ደግሞ ወደዚች ዱንያ የተዘነበሉ አሉ لجهلهم ስላላወቁ እነዛ በበሲራን ተጨባጭ የሆነ ዕውቀት ስላላቸው እነዚህ ደግሞ የዱንያን ምንነት አስተውለው ስላላዩ ወደ ዱንያ ተዘነበሉ فلما اطمأنوا በዱንያ ላይ ተመቻችተው ተረጋግተው በተቀመጡ ጊዜ أرشقتهم نبالها ይህች ዱንያ ቀስቷን ወረወረችባቸው ማለት በዱንያ ተወጉ ማለት أولئك قوم እነዚህ ህዝቦች ምን አይነት ናቸው آثروها ዱንያን ያስበለጡ የመረጡ ናቸው فأعقبوا بها الخزي በዛም አማካኝነት የተከተላቸው ውርደት ነው في الأخرى በአኺራ ላይ ውርደትን ተከናነቡ وذاقوا وبالها የሷን የውርደታቸውን ጥፋትና አደጋ በአኺራ ላይ ቀምሰዋል ማለት ነው አላህ Subhanahu Wa Ta'ala ዱንያን ዓላማ አድርጎ የሚንቀሳቀስ የሆነ ሰው አኺራውም ዱንያውም የሚበላሽ መሆኑን በተለያዩ አያቶች ላይ ነግሮናል من كان يريد العاجلة
عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محذورا انظر كيف فضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا الله سبحانه وتعالى بزيه آيات لمن يلال من كان يريد العاجلة ፈጣን የዱንያን ጥቅም ፈጣኗን የሚፈልግ የሆነ ሰው عجلنا له ما نشاء لمن نريد ለፈለግነው የምንሻውን ያህል እናጣድፍለታለናል ثم جعلنا له جهنم يصلاها مذموما مدحورا ከዛ በኋላ አኺራ ላይ የተወገዘ የተዋረደ ሆኖ ጀሃነም እንዲገባ ይደረጋል ومن أراد الآخرة آخران علامة አድርጎ የተነሳ የሆነ ሰው وسعى لها سعيها ለአኺራ የሚያስፈልገውን እንቅስቃሴ ያደረገ የሆነ ሰው فأولئك كان سعيهم مشكورا እንደነዚህ አይነቶቹ እንቅስቃሴያቸውን አላህ ያመሰገነላቸው አጅራቸውን ያዘጋጀላቸው ናቸው ኩለን ኑሚዱ هؤلاء وهؤلاء من عطاء ربك በዱንያ ላይ ከሆነ ለአኺራ ይሮጠውም ለዱንያ ይሮጠውንም የጌታ ስጦታ ለሁለቱም አላህ ለሁለቱም እንሰጣለን ከጌታ ስጦታ ለዱንያ ሮጠም አልሮጠም ይሰጣል ለአኺራም የሚሮጠው ይሰጣል كلن نمد هؤلاء وهؤلاء من عطاء ربك يجيتا سطوتا وما كان عطاء ربك محذورا يجيتا سطوتا يميقوارت አይደለም በዱንያ ላይ ግን አበላልጠናቸዋል انظر كيف فضلنا بعضهم على بعض እንዴት አድርገን በዱንያ ላይ እንዳበላለጥናቸው ተመልከታል ይሄ ግን ምንም አይደለም በዱንያ ላይ መበላለጣቸው ተራ ነገር ነው ወለልአኺረቱ አክበሩ ደረጃት ወአክበሩ ተፍዲላ የአኺራው መበላለጥ ትልቁ መበላለጥ እሱ ነው የአኺራው ብልጫ ዋነኛውና ትልቁ እሱ ነው ይላል نعم ስለዚህ እነዛ ዱንያን መርጠው አኺራን የዘነጉ የሆኑ ሰዎች فعقبوا بها الخزي في الأخرى በአኺራ ላይ ውርደት ያጋጥማቸዋል አላህ እንዳለው ثم جعلنا له جهنم يصلاها مذموما مدحورا እንዳለው ማለት ነው ابن القيم رحمه الله تعالى من ይላሉ ومتى رأيت القلب قد ترحل عنه حب الله والاستعداد للقائه وحل فيه حب المخلوق والرضا بالحياة الدنيا والطمأنينة بها فاعلم أنه قد خسف به ابن القيم رحمه الله تعالى من يلال ومتى رأيت القلب يسولج لبن بايه كزي ويم لبن بايه كزي قد ترحل عنه حب الله يا الله وديتا قوستو كوتا والاستعداد للقائه الله لما جنانيت زججتون كتوى وحل فيه حب المخلوق مخلوق مودد بلبوك قبا والرضا بالحياة الدنيا يا دنيا هوتن يمرتك هنا والطمأنينة بها بدنيا مرقاقات يمرتك هنا فاعلم أنه قد خسف به أوك إيه سويه مريتو طالج مالتي مريتو ستموال مالتي من امتسفى اللوم مالتي الله سبحانه وتعالى أزنوا لك الملسوا بستكب قال رحمه الله تعالى كذا قتلوا من علوم فقل للذين استعذبوها رويدكم فقل للذين استعذبوها رويدكم سينقلب السم النقيع زلالها ليلهوا ويغتروا بها ما بدا لهم متى تبلغ الحلقوم تضرم حبالها فقل يا من وفقك الله يوفقهنا لها دنيا ما استوى عين ما يتشال كله نقراتشو لندمان للذين استعذبوها دنيا ያጣጣሙ የሆኑ ሰዎችን ለዱንያ በጣም የተፈተኑ የሆኑ ሰዎችን ንገራቸው رويدكم ተረጋጉ ቀስ በሉ በላቸው አይተማሃሉ ቀስ በሉ ይሄ ሁሉ ሩጫ የሁሉ ጭንቀትና ልፋት ይሄ ሁሉ ከሰው ጋር መጣላትና መጨቃጨቅ አስፈልጋቸው ተረጋጉ በላቸው سينقلب السم النقيع زلالها سينقلب السم ይሄ እናንተ አጣጥማችሁ ለዱንያ የተሯሯጣችሁለት ነገር ይቀየራል ማለት ነው السم النقيع زلالها ይሄ ጎጂ የሆነው መርዝ በእናንተ ላይ ተቀይሮ ወይም ተገልብጦ መምጣቱ አይቀርም ይሄ በዱንያ ላይ ጣፋጭ ሆኖ ያያችሁት ማለት በዱንያ ላይ አርኪ ሆኖ ያያችሁት ገዳይ መርዝ ይሆንባችኋል ኢማናችሁን ይገላል አቂዳችሁን ይገላል ጀነትን ያሳጣችኋልና ተጠንቀቁ በላቸው يلهوا ويغتروا بها ما بدا لهم ዱንያን ያፈቀሩ የወደዱ ሰዎች ይዘናጉ በዱንያ ይሸንገሉ ይታለሉ እንደፈለጉ ደስ እንዳላቸው ሊሆኑ ይችላሉ ነገር ግን متى تبلغ الحلقوم
ሩሃቸው ልትወጣ ጉሮሯቸው ጋር በምትደርስበት ጊዜ ተድረሙ ሒባሉሃ የዛች የዱንያ ገመድ ትቆረጣለች ማለት ለዱንያ ያላቸው ትስስር ሁሉ ይቋረጣል። የመረጡት ንግድ፣ የመረጡት ገንዘብ፣ የመረጡት ህንፃ፣ የመረጡት ቤት፣ የመረጡት መሳፈሪያ ሁሉ አለቀ ማለት ተቋረጠ። የት አለ ሰውዬው? ወደ ቀብሩ ሲኬድ ገንዘቡ የት አለ? የለም። ንብረቱ የት አለ? የለም። ዘመዶቹ የሉም። ብቻውን ነው ቀብር የሚገባው። እዚህ ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት ላይ ቀብር ዚያራ ከጓደኞቹ ከባልደረቦቹ ከተማሪዎቹ ጋር ሄደ። አየ ቀብሩን አየና ያ አህለል ቁቡር እናንተ የቀብር ባለቤቶች ሆይ አመል አዝዋጁ ፈቀድ ኑኪሐት ሚስቶቻችሁ ሌላ ባል አግብተዋል። ወአመል አምዋሉ ፈቀድ ቁሲመት ገንዘቦቻችሁ ተከፋፍለዋል። هذا خبر ما عندنا እኛ ዘንድ ያለው ዜና ይሄንን ይመስላል። فما الخبر عندكم እናንተ ዘንድ ያለው ዜና ምን ይመስላል እስቲ ንገሩናል። ከዛ ወደ ተማሪዎቹ ዞሮ ምን አለ? አማ ለው ኡዚነ ለሁም አን የተከለሙ አሁን የጠየቅናቸውን ጥያቄ እንዲመልሱ ቢፈቀድላቸው እንዲናገሩ ቢፈቀድላቸው ኖሮ ለአኽበሩኩም አነ ኸይረ ዛድ ተቅዋ ይሏችሁ ነበር። ምርጥ ስንቅ ለዚህ ሀገር የሚበጀው ስንቅ ተቅዋ ነው ብለው ይነግሯችሁ ነበር ቢፈቀድላቸው ኖሮ። የለም ተቆራርጧል። በቃ ያ ሁሉ ዘመድ የተቆራረጠበት ከሰው የተጣላበት ሰውን የዘለመበት ሁሉ ባዶ ቀረ። ባዶቹ ይሄ ነው። حتى إذا حضر أحدهم الموت قال إني تبت الآن መጨረሻ ሁሉ ነገር ካለቀ በኋላ ዋጋ የለውም። ስለዚህ በጊዜ አይናችሁን ግለጹ እያሉ ነው ማለት። قال رحمه الله ከዛ ምን አሉ? ويوم توفى كل نفس بكسبها تود فداء لو بنيها ومالها وتأخذ إما باليمين كتابها إذا أحسنت أو ضد ذا بشمالها ويبدو لديها ما أسرت وأعلنت وما قدمت من قولها وفعالها يوم توفى كل نفس بكسبها እያንዳንዷ ነፍስ በሰራችው ስራ በምትሰጥና በምትመነዳ ጊዜ አይ ቢማ ከሰበት ማለት ማንኛውም ነፍስ በሰራችው ስራ የምትመነዳ ጊዜ فكيف إذا جمعناهم ليوم لا ريب فيه ووفيت كل نفس ما كسبت وهم لا يظلمون እንዳለው አላህ እንዴት ሊሆኑ ነው إذا جمعناهم ليوم لا ريب فيه ምንም ጥርጥር የሌለው ቀን ላይ በሰበሰብናቸው ጊዜ ووفيت كل نفس ما كسبت እያንዳንዷ ነፍስ በሰራችው ስራ ሙሉ ምንዳዋን በተሰጠች ጊዜ وهم لا يظلمون አይበደሉምና ምን ሊሆኑ ነው የዛኔ? በሌላው አያት ላይ እንደሚለው ثم توفى كل نفس ما كسبت وهم لا يظلمون በደል የለም እያንዳንዷ ነፍስ በሰራችው ትመነዳለች ማለት። ويوم توفى كل نفس بكسبها تود فداء لو بنيها ومالها የዛኔ ልጆቻቸውን ገንዘቦቻቸውን ፊዳ ማድረግ ይመኛሉ። ፊዳ ተቀላል መስዋዕት ሊያረጓቸው ማለት ነው። يود المجرم لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه كلا الله سبحانه وتعالى من لنا يقياما كان እኮ يود المجرم مجرم የሆነ ሰው ይመኛል ይወዳል لو يفتدي ፊዳ መስዋዕት ቢያረግ ማለት لو يفتدي من عذاب يومئذ ከዛን ቀን ቅጣት የቂያማ ቀን ቅጣት ሲመጣበት ፊዳ ቢያደርግ ይመኛል። መስዋዕት ቢሆኑለት ይመኛል። ማን መስዋዕት እንዲሆንለት ነው የሚመኘው? لو يفتدي من عذاب يومئذ ببنيه ልጆቹን ወደ ጀሃነም ከፍሎ እሱ ነፃ መሆን ይመኛል። يود المجرم لو يفتدي من عذاب يومئذ ببنيه وصاحبته በሚስቱ وأخيه ልጆቹን ማነው ወንድሙን እነዚህን ወደ ጀሃነም በኔ ፋንታ እነሱ መስዋዕት ይሆኑልኝ ነው ይልዳን የሚልበት ቀን ነው። وفصيلته التي تؤويه ሲደግፉት ሲረዱት የነበሩት ዘመዶቹና ጎሳዎቹን ሁሉ በጠቅላላ ጀሃነም አስገብቶ እሱ መዳን የሚፈልግበት ቀን ነው። ለዚህ ተወዱ ፊዳአን ለው በኒሃ ወማሊሃ ገንዘብ እንኳን ቢሆን ልጆቹ እንኳን ቢሆን ለኔ ፋንታ ጀሃነም ይግቡልኝ እኔ ጀነት ልግባ የሚልበት ቀን ነው ማለት ነው። የዚያን ቀን ይመኛል ይሄን ማድረግ ምኞት ምንም ዋጋ በሌለበት ولا تزر وازرة وزر أخرى አንደኛው የሌላኛውን ወንጀል አትሸከም ሁሉም ለራሱ ነው የሚጠየቀው የሚተሳሰበው የሚመነዳው በሰራው ስራ ነው። ስለዚህ ራስን ከወዲሁ መፈተሽ
ማየት ያስፈልጋል። ወዴት ነው የምጓዘው የሚለው ወታኹዙ ኢማ ቢልየሚኒ ኪታበሃ የቂያማ ቀን ሁለት አንድ ነው ማለት ከሁለት አንድ ነው። ዛሬ መምረጥ አለበት ሰውየው የትኛው ያዋጣኛል የሚለውን ማለት የቂያማ ቀን ወታኹዙ ኢማ ቢልየሚኒ ኪታበሃ ወታኹዙ እያንዳንዷ ነፍስ ትወስዳለች ኢማ ቢልየሚኒ ኪታበሃ መዝገባቸውን በቀኝ የሚሰጡ አሉ ኢዛ አህሰነት መልካም ከሰሩ ማለት ነው። እነዚህ የመጀመሪያዎቹ ናቸው። አው ዲደዛ ቢሽማሊሃ ወይም የዚህ ተቃራኒ ይሆናል የሚወስዱት በምንድነው በግራ እጃቸው ማለት ነው። የቂያማ ቀን ይሄን ያለው ፈአማ መን ኡቲየ ኪታበሁ ቢየሚኒሂ ፈየቁሉ ሃኡም እቅረኡ ኪታቢያ ኪታቡን በቀኝ እጁ የተሰጠው የዛኔ የቂያማ ቀን ኪታቡ በቀኝ እጁ የተሰጠው ሰው ምን ይላል? ሃኡም እቅረኡ ኪታቢያ የሆንኩ አንብቡልኝ መዝገቤን በቀኝ እጁ የተሰጠኝ ይላል። ኢኒ ظننت أني ملاق حسابيا አላህ ሱብሓነሁ ወተዓላ የኔን ምርመሬ እንደሚሰጠኝ እርግጠኛ ነበርኩኝ ይላል። فهو في عيشة راضية ከዛ በኋላ ይህ ሰው ውድ የሆነች ተወዳጅ አገር ላይ ይኖራል። في جنة عالية ከፍ ያለችው ታላቋ ጀነት ላይ ይኖራል። قطوفها دانية ፍራፍሬዎቿ በጣም የቀረቡ ናቸው። ሰውየው ከቆመ በቁመቱ ልክ ቁጭ ካለ በተቀመጠበት ከተጋደመ በተኛበት ዝግጁ ሆኖ ይመጣለታል። وفيها ما تشتهيه الأنفس وتلذ الأعين نفس የምትሻው ነገር አይን የምትጓጓለት ነገር ሁሉ በጀነት ውስጥ አለ። قطوفها دانية ቅርብ ናቸው ፍራፍሬዎቹ ለመቅጠፍ ማለት እንዲያውም ልፋት ራሱ የለም። ኩሉ ይባላሉ ብሉ ወሽረቡ ጠጡ ጀነት ውስጥ ቢማ አስለፍቱም ፊል አያሚል ኻሊያ ባለፈችው አገር ላይ ባለፈው ጊዜ ላይ ባሳለፋችሁት ልፋትና መልካም ስራ ይሄው ተደሰቱ ይባላል። ወአማ መን ኡቲየ ኪታበሁ ቢሽማሊህ መጽሐፉን በግራ እጁ የተሰጠውስ ፈየቁሉ ይላል ያ ለይተኒ ለም ኡተ ኪታቢያ ወይ ምኞቴ ምን ነው መጽሐፌ ባልተሰጠኝ ወለም አድሪ ማ ሒሳቢያ ምርማሬ ምን እንደሆነ ውጤቱ ምን እንደሆነ ባላወቅኩኝ ይላል። ያ ለይተሃ ካነት القاضية ያቺ ዱንያ ላይ የሞትኳት ሞት ምን አለ እሷ የመጨረሻ ፍርድ ብትሆን ኖሮ ይላል። ማ አግና عني ማሊያ ገንዘቤ አላብቃቃኝም ገንዘቤ ከጀሃነም አልጠበቀኝም። ሀለከ عني ማሊያ ሀለከ عني ሱልጣንያ ስልጣኔ ከኔ ላይ ጠፋ ባዶ እጄን ያለው ማዘው መከለከለው የለም። ከዛ ምን ይባላል? خذوه فغلوه ወሰዱና እሰሩት እግር ኮርች ሰሩት ይባላል። ثم الجحيم صلوه ከዛ ጀሃነም ውስጥ አስገቡት። ثم في سلسلة ذرعها 70 ذراعا فاسلكوه ከዛ ሰንሰለት አምጡና በአፉ አስገብታችሁ በመቀመጫ አውጥታችሁ 70 ክንድ ያለው ሰንሰለት ማለት ጠፍሩት በዛ ይባላል ማለት ይሄ ነው ኪታቡን በግራ እጁ የተሰጠው የሚያገኘው ውጤት ማለት ويبدو لديها ما أسرت وأعلنت وما قدمت من قولها وفعالها የዛን ጊዜ እያንዳንዷ ነፍስ ግልጽ ይወጣላታል። ما أسرت وأعلنت ግልጽ ያሳየችው የደበቀችው ما أسرت ድብቀው አድጋ የሰራችው ደብቃ የሰራችው وأعلنت በአደባባይ የሰራችው ሁሉ ይታያታል ግልጽ ይወጣል ማለት وما قدمت من قولها وفعالها ቀደም ሲል የሰሩት ንግግራቸው መልካም ስራቸው ዛሬ በአደባባይ ይወጣል። يوم تبلى السرائر فما له من قوة ولا ناصر የሰዎች በውስጣቸው ያጨቁት ነገር ሁሉ የደበቁት ሚስጥር ሁሉ አደባባይ የሚዘረገፍበት ቀን ነው የቂያማ ቀን ማለት ነው። نعم እያንዳንዷ ነፍስ ታውቃለች እያንዳንዷ ነፍስ ታውቃለች። علمت نفس ما قدمت وأخرت እያንዳንዷ ነፍስ ቀደም ሲል ያሳለፈችውንና የተወችውን ሁሉ ያዘገየችውን ሁሉ ታውቃለች ማለት እያንዳንዱ ሰው የዚያን ጊዜ አላህ Subhanahu Wa Ta'ala ፊት ይቆማል ይጠየቃል ማለት ነው። ስለ ዕውቀቱ ይጠየቃል፣ ስለ እድሜው ይጠየቃል፣ ስለ ወጣትነቱ ይጠየቃል፣ ስለ ገንዘቡ ይጠየቃል። ለነዚህ ሁሉ መልስ ማዘጋጀት አለበት። ደግሞ መልስ ብቻ ሳይሆን መልሱ ትክክለኛ መሆን አለበት። የተበላሸ መልስ መሆን የለበትም። አላህ Subhanahu Wa Ta'ala እያንዳንዱን ይመናል። ለየጅዚ الذين اساءوا بما عملوا ويجزي الذين احسنوا بالحسنى እነዚያ ያከፉ የሰሩ መጥፎ የሰሩትን በጥፉስ በመጥፎ ስራቸው ሊመነዳቸው እነዚህም መልካም የሰሩትን በመልካም ሊመነዳቸው ማለት ነው። قال رحمه الله تعالى بأيدي الكرام الكاتبين مسطر فلم يغن عنها عذرها وجدالها هنالك تدري ربحها وخسارها وإذ ذاك تلقى ما إليه مآلها فإن تك من أهل السعادة والتقى فإن لها الحسنى بحسن فعالها تفوز بجنات النعيم وحورها وتحبر في روضاتها وظلالها وترزق مما تشتهي من نعيمها
وتشرب من تسنيمها وزلالها يا مصافاتቸው ከተሰጣቸው በኋላ ይሄ መዝገብ ማለት بأيدي الكرام الكاتبين مسطر በነዛ ክቡር በሆኑ መላእክቶች እጅ የተመዘገበ የተጻፈ ነው። መልካም ስራው መጥፎ ስራው ተመዝግቦ ነው። እያንዳንዱ አላህ እንዳለው ما يلفظ من قول إلا لديه رقيب عتيد እያንዳንዱ የሚናገራቸው ንግግሮች ሁሉ አጠገቡ ረቂብ አቲድ የሚባሉ መላእክቶች አሉ። ኸይሩን ሲሰራ ሲናገር የሚመዘግቡ ሸሩን ሲሰራ ሲናገር የሚመዘግቡ ማለት بأيدي الكرام الكاتبين مسطر فلم يغني عنها ያቺ ነፍስ ያንን መጽሐፍ ስትቀበል ኪሳራ ከሆነ عذرها وجدالها ምክንያት ማቅረቧ عذر ማቅረቧ ይሄ ነው ምክንያቴ ብላ ብትከራከር ምንም አይጠቅማትም كل أمة تدعى إلى كتابها اليوم ዛሬ እያንዳንዷ እያንዳንዱ ህዝብ ወደ መዝገባቸው ይጠራል اليوم تجزون ما كنتم تعملون እናንተ በሰራችሁት ስራ ትመነዳላችሁ ይባላል هذا كتابنا ينطق عليكم بالحق ይሄ የኛ መዝገብ ነው እናንተ የሰራችሁት የተናገራችሁትን የያዛችሁትን የጣላችሁትን ሁሉ ያለምንም መዋሸት ሐቁን የሚናገር መጽሐፍ ነው ለዚህ አይደል እንደ አላህ Subhanahu Wa Ta'ala በቁርአን ላይ ምንድነው ያለው ሰዎች መጽሐፋቸውን በሚቀበሉ ጊዜ ያያሉ በዛ ላይ የተጻፈውን ትንሹን ትልቁን ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا الله ማንንም አይበድልም ይሄ መዝገብ ትንሿንም ትልቋን አንዲት ቃል ሁለት ቃል 100 ቃል እያንዳንዱን የተናገርነውን የሰራነውን በዛ ላይ ተመዝግቦ ነው ያለው ማሊ هذا الكتاب ትንሹንም ትልቁንም የማይተው ምን አይነት ኪታብ ምን አይነት መዝገብ ነው ይባላል ووجدوا ما عملوا حاضرا የሰሩት ስራ ቀርቦላቸው ያዩታል ማንንም ቢሆን ከዛ የሚወጣ ማንንም የለም ስለዚህ فلم يغني عنها عذرها وجدالها እያንዳንዷ ነፍስ ጌታዬ እኮ ለዚህ ምክንያት ነው ወደ ዱንያ መልሱኝ ትንሽ ደቂቃ እንደው ወደ አኺራ የሚያቀርበኝን ነገር ልስራ ቢል ምንም ዋጋ የለውም ማለት ያ ሁሉ ምኞት ሆኖ ይቀራል هنالك تدري ربحها وخسارها እዛ ነው እንግዲህ አንዲት ነፍስ ትርፏን የምታቀው እንደዚሁም ኪሳራዋን የምታቀው ትርፏንም ኪሳራዋን የምታቀው የዛኔ አትራፊ ነኝ ወይስ ከሳሪ ነኝ ይሄንን በደንብ ጠንቅቆ ማወቅ አለበት አንድ ሰዎች ሲያተርፉ የሚከስር ከሆነ ይሄ በጣም አደገኛ ነው መጠንቀቅ አለብን يا جماعه هنالك تدري ربحها وخسارها واذ ذاك تلقى ما اليه مآلها እዛ ነው እንግዲህ እያንዳንዷ ነፍስ ምን የምታቀው تلقى ما اليه مآلها መመለሻዋ መመኖሪያዋ የት ነው የሚለውን የምታገኘውና የምታቀው የዛኔ ነው ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى كفو يسروا سوّج باطفوت ሊቀጡ አኺራ ማለት አኺራን ያዘጋጀው አላህ ለዚህ ነው አይ ሰው ልጅማ ባጠፋው ነገር በዱንያ ላይ ኖሮ ከሞተ በኋላ በቃ የተፈረደበት ሞት ነው ከዚህ በኋላ ምንም የለብም ቢባል እኮ ምን የሚከስረው ነገር አለ በቃ ሞት አለቀ ዋናውና ትልቁ ነገር ምንድነው አላህ ፊት መቆም ስለዚህ ነው ሙእሚኖች አንዳንዴ የተበደሉትን ነገር ውጠው ዝም የሚሉት ለምንድነው እውነተኛ ፈራጅ ምንም የማይሰወርበት ምክንያት ቢያቀርብ ጠበቃ ሊያቆም በማይችልበት መልኩ እያንዳንዱ ሰው ፍርዱን የሚያገኝበት አኺራ ስላለ ነው ሰዎች በሰሩት መልካም ስራ መልካም ያገኛሉ ባጠፉት ጥፋት ይቀጣሉ فإن تكن من أهل السعادة والتقى በዱንያ ላይ የኸይረኛ ሰዎች ስራን የሚሰራ አላህን የሚፈራ ከሆነ ምን ይሆናል فإن لها الحسنى بحسن فعالها ለነሱ ጀነት አለላቸው በሰሩት መልካም ስራ ምክንያት تفوز بجنات النعيم ጸጋ የተሞላባት ጀነት ላይ ይደሰታሉ بجنات النعيم وحورها الله سبحانه وتعالى ያዘጋጀላቸውን የሚያገኙ ናቸው ጀናት النعيم ጸጋ የተሞላበት ጀነት حور العين በዛ ውስጥ የሚያገኙ ናቸው ወትሕበሩ እንደዚሁም ይጣቀማሉ በአኺራ ላይ في روضاتها وظلالها
በጀነት ጨፌ ውስጥ በጀነት ጥላ ስር ይጣቀማሉ። ወቱርዘቁ በጀነት ውስጥ እንደገና ሲሳይ ይመጣላቸዋል። ሚማ ተሽተሂ ሚን ነዒሚሃ ከሚወዱት ከሚመኙት የጀነት ጸጋዎች ይመጣል። ምንድን ያለው ጀነት ውስጥ የተለያዩ የጸጋ አይነቶች አሉ። አላህ ደብቆ ያስቀመጠላቸውን አያውቁም። አላህ ምን አለ? ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን። አንዲት ነፍስ ማንኛውም ነፍስ ማለት ነው። ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን የአይን ማረፊያ መደሰቻ የሆነው አላህ ሱብሓነሁ ወተዓላ ደብቆ በጀነት ውስጥ ያስቀመጠላቸው ማንኛውም ነፍስ አታውቀው። ቢሰሩት በነበረው ስራ አላህ ደግሶ ያዘጋጀላቸው ልዩ ድግስ ነው። ስታየው ነው ስሙ ዛሬ ይነገራል። ነገር ግን ምንድነው? ማላ ዐይኑ ረአት ወላ ኡዙኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ወተሽረቡ ሚን ተስኒሚሃ ወዙላሊሃ ጀነት ውስጥ ያለ መጠጥ የሚጠጡ ናቸው። ተስኒም የሚባል መጠጥ ማለት ነው። ወሚዛጁሃ ሚን ተስኒም አይነን የሽረቡ ቢሃ አልሙቀረቡን። ነዓም ይሄ የጀነቱ መጠጥ ላይ ተስኒም የሚባል ደግሞ ይጨመርበታል። ሌላ ልዩ መጠጥ መቀመሚያ ማለት ነው። ያ ተጨምሮበት ሲመጣል በርካታ ላይ እንደገና እርካታ ደስታ ነው። ነዓም ወሚዛጁሁ ሚን ተስኒም አይነን የሽረቡ ቢሃ አልሙቀረቡን ለነዛ ለአስሓብ አልየሚን የሚመጣው ለሙቀረቡን የሚመጣው ራሱ መጠጥ የተለያየ ለነዚህ የሚመጣው የሚጠጣው መጠጥ ላይ ተስኒም የሚባለው ይጨምራል። ያ ተስኒም ደግሞ ምንድነው? ሙቀረቡን የሚጠጡት ልዩ መጠጥ ነው። ሙቀረቡን ያንን ተስኒሙን ራሱ ነው የሚጠጡት ማለት። በደረጃ ከነሱ ዝቅ ያሉት ደግሞ ምን ያደርጋሉ? ተስኒም በመጠጣቸው ላይ ጠብ ይደረግላቸዋል። ሚዛጅ ይደበለቅና ይሰጣቸው። ሚዛጅሁ ሚን ተስኒም አይነ የሽረቡ ቢሃል ሙቀረቡ። ተስኒም ምንድነው? ሙቀረቦች የሚጠጡት የመጠጥ አይነት ነው ጀነት ውስጥ። ይህ የሚጠጣው መጠጥ እኮ በቃ ልፋት የለውም። አላህ ሱብሓነሁ ወተዓላ ምንድን ያለው? ዩፈጅሩነሃ ተፍጂራ። ይህንን የጀነት መጠጥ በፈለጉት ቦታ ያዙታል ማለት ነው። በፍራሽ ላይ ባለህበት ቦታ ና ካልከው ቀጥ ብሎ ይመጣል ውሃው የሚጠጣው። የማርም ከሆነ የኸምርም ከሆነ የወተትም ከሆነ ውሃም ከሆነ ቀጥ ብሎ ይመጣል። መንቦጫረቅ የለ መበስበስ የለ ቧንቧ አያስፈልገውም። ና ትለዋለህ ይመጣል። በቃ ቀጥ ብሎ አንተ በምትፈልገው ልክ ነው የሚመጣው። አላህ እኮ ነው የሚሰራው። እኔ ያ ሰማይን ያለ ምሰሶ አላቆምም እንዴ አላህ። ታዲያ ይሄን ውሃ እንደዚህ ቆሞ ቀጥ ብሎ አንተ ጋር እንዲመጣ አላህ ማድረግ ያቅተዋል? ጀነት ነው ጀነት ነው። ያልሰማነው ያላየነው ነገር ነው ጀነት ውስጥ ያለው። አልሙሽታቁን ኢለል ጀነት ጀነት ናፋቂዎች መሆን አለብን። ጀነት ናፋቂዎች መሆን አለብን። ታዲያ በስንፍና አይገኝም፣ በስንፍና አይገኝም። መልፋት ያስፈልጋል። አንተ ያጨኸው ጀነት በአባባል ምን ይባላል? አረቦች በአባባል ምን ይላሉ? መን ኸጢበ አልሐስና ለም ዩግሊህ አልማህር ይላል። ነዓም ሐስና ያኒ በውበቷ በጸባይዋ በቁንጅናዋ ልዩ የሆነችን ሴት ለሚስትነት ያጨ የሆነ ሰው ይህን ያህል ማህር አምጣ ቢባል በዛብኝ አይልም። ግልጽ ነው አይደል? ለም ዩግሊህ አልማህር ማህር በዛብኝ አይልም። የተጠየቀውን ነው የሚሰጠው። ጸባይዋ፣ ንግግሯ፣ መልኳ ሁሉ ነገሯ ያማረ ሚስት ካገኘ ሰውየው እንደ ማህር በዛብኝ ቀንጹልኝ ይላል። ታዲያ ማንን ያጨነው? እኛ ጀነትን አጭተን ፈጅር መነሳት በዛብኝ ትላለህ? እንዴት ይሆናል ያ ጀማዓ? ጀነትን ያጨሰው ጾም ከበደኝ ይላል። ጀነትን ያጨሰው ለይል መቆም ከበደኝ ይላል አይልም። ጀነት ነው ወይ ጀነትን አያውቅም ወይ መክበድ ምንድነው አያውቅም። ያለ ልፋት የሚገኝ ነገር የለም። ኢብኑ አልቀይም ረሂመሁላሁ ተዓላ ምን ይላል? ያ ሲልዓተ الرحማን ለስቲ ረኺሰተን በል አንቲ ጋሊየቱን ዐለ الከስላኒ ያ ሲልዓተ الرحማን ለይሰ የናሉሃ ሚን ኩሊ አልፍን ኢላ ዋሂዱን ለስናኒ። አንቺ የአላህ ዕቃ ሆይ አላ ሲልዓተ ላህ እነ ሲልዓተ ላህ አልጀና እነ ሲልዓተ ላህ ጋሊያ የአላህ ዕቃ ውድ ናት። የአላህ ዕቃ ምንድን ናት? ጀነት ናት። ምን አሉ ኢብኑ ቀይም? አንቺ የአላህ ዕቃ ሆይ ርካሽ እኮ አይደለሽም። እንዲያውምማ ለሰነፉማ የባሰ ውድ ነሽ። ለሰነፉማ እንዲያውም ውድ ነሽ።
سلعة الرحمن كأند شيكو عند نونجي قلت تاجينه سيروا وابشروا قالوا النبي صلى الله عليه وسلم تقوازوا ابشروا اني ارجو ان تكونوا ربع اهل الجنه يا جنة وسط كميغوت سوج عند اراتኛው እንደምትሆኑ ተስፋ አለኝ فكبر الناس فقالوا الله اكبر عند اراتኛው ትሆናለች ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም اني لا ارجو ان تكونوا ثلث اهل الجنه የጀነት አንድ ሶስተኛው ትሆናላችሁ ብዬ ተስፋ አረጋለሁ صحابوቹ ደስ አላቸው الله اكبر اني لا ارجو ان تكونوا نصف اهل الجنه የጀነት ሰዎች ግማሹ የኔ ኡመቶች እናንተ ትሆናላችሁ ብዬ ተስፋ አደርጋለሁ فقال الناس الله اكبر يا جماعه لፋ ድከም ምንም አይጎዳል ለስንት ለተራ ነገር ይለፋ ይላል ለፍቶ እኮ ተበልቶ የሚቀርኳል ምንም ሳያገኝማል ሳያተርፍ ባዶ እጁን የሚቀር ለፍቶ እንቅልፋቶ ጥሩ ምሳሌ ተመልከ በጣም ርካሽ ዕቃ ይገኛል በአሁን የቀደመው ሐምስ ርካሽ ይገኛል ተብሎ ሰውየው እንቅልፉን አጥቶ ተሰልፎ ስቶር ሲገባ ሰው ቀድሞ ተወስዶታል በብርድ ተጠምሶ ተሰልፎ ያው ሁሉ ነገር አድርጎ ማለት ያ አኺ ዱንያ አንድ ቃለ መግዛት እኮ ታተርፋለህ ከስራ ዱንያ አኺራ ኪሳራ ግን አያዋጣም የአኺራ ኪሳራ አያዋጣም نعم وتشرب من تسنيمها وزلالها قال رحمه الله تعالى وإن لهم يوم المزيد لموعدا زيادة زلفى غيرهم لا ينالها وجوه إلى وجه الإله نواظر لقد طالما بالدمع كان ابتلالها تجلى لها الرب الرحيم مسلما فيزداد من ذاك التجلي جمالها فيزداد من ذاك التجلي جمالها إيه በጀነት ውስጥ ከምናገኘው ትልቅ ኒዕማ ጀነት ውስጥ ሰውየው ብዙ ኒዕማዎች አሉ ተቆጥሮ የማያልቁ ከነዛ ሁሉ ኒዕማ ደግሞ ትልቁ ምንድነው አላህን ማየት የጀነት ትልቁ ኒዕማ ማለት ስትገዛው ስታመልከው ሁሉ ነገር ስትሆንለት የነበረውን ጌታን አላህ ማየት وجوه يومئذ ناظرة إلى ربها ناظرة የዚያን ቀን እኮ የቂያማ ቀን ፊቶች አሉ የሚያንጸባርቁ የሚያበሩ ፊቶች ወደ ጌታቸው እየተመለከቷል للذين احسنوا الحسنى وزياده እነዚያ መልካም የሰሩ ሰዎች ጀነት አለላቸው ወዚያዳ ተጨማሪም አለላቸው ያ ዚያዳ ምንድነው እሱ النظر الى وجه الله ወደ አላህ ፊት ማየት አላህ Subhanahu Wa Ta'ala ካፊሮችን በተመለከተ ምንድነው ያለው كلا انهم يومئذ لمحجوبون عن ربهم يومئذ لمحجوبون አይሆንም ማለት አላህ Subhanahu Wa Ta'ala እነሱ እኮ የቂያማ ቀን ከጌታቸው የተጋረዱ ናቸው ማየት አይቻልም ኢማም الشافعي رحمه الله تعالى من قالوا لما ذكر ان الكفار محجوبون عن ربهم ካፊሮች ጌታቸውን ማየት እንደማይችሉ አላህ ሲጠቅስልን ደለ ማስረጃ ሆኖ እናገኛለን ان المؤمنين سيرون ربهم ሙእሚኖች ጌታቸውን እንደሚያዩ ልፋ ደከም አይበዛም ያ ጀማዓ ያንሳል እንጂ وإن لهم للناس على الله يوم المزيد የሚባል ማለት يوم المزيد ምንድነው ጀነት ከገባ በኋላ يوم المزيد ማለት يوم الجمعة ለጀነት ሰዎች የጁምዓ ቀን የገበያ ቀን ነው ገበያ ቀን ነው ማታለል የለ መሸወድ የለ ምንም ነገር የለም እዛ ሄደ ብቻ ገበያ ላይ ትሰማራለህ ማለት እዛ ሜዳው ላይ ስትመጣ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ማለት የጀነት ሰዎች ገበያ እንውጣ ብለው ጁምዓ ቀን ይወጣሉ يوم المزيد የሚባለው የጁምዓ ቀን እዛ ወጥተው ይጠባበቃሉ ይሸጥ የሚለወጥ የለም ዱንያ ነው ገበያ ነው ግን ምን ሊሸጡ ነው እንዳትሉ نعم እዛ ገበያ ላይ ወጥተው ይጠባበቃሉ የሆነ ንፋስ ይመጣል ንፋስ ይመጣና ከጀነት ላይ መሬቱ ምንድነው የጀነት አፈር ምን ነው መሬቱ አፈሩ ምንድነው ሚስክ ነው መሬቱ ያን ይመጣና ሲነፋባቸው የነበራቸው ውበት ላይ ሌላ ውበት ይጨምራሉ ያማሩ ይሆናሉ አላህ Subhanahu Wa Ta'ala ያናገራቸዋል ይዛን ያ ኢባዲ ያ አህለ الجنة هل رضيتم ወዳችኋል እንዴ የሰጧችሁ አስደስቷችኋል ደስ አላችሁ እንዴ የሰጧችሁ ነገር ይላችኋል አላህ Subhanahu Wa Ta'ala
እንዴት ደስ አይላል? ያ ረበና አለም ትበይድ ውጁሃና ፊታችንን አላበራህልንም እንዴ? አለም ትድኺልና الجنة ጀነት አላስገባህንም? هل أزيدكم ይጨመርላችሁ እንዴ? ሌላ የምትፈልጉት ነገር አለ ይባላል። ይኸው ጀነት ገባን፣ ፊታችንን አበራን፣ አስደሰትከን፣ ከጀሃነም ጠበቀን፣ ምን እንፈልጋለን ያ ረበና ሲሉ አላህ Subhanahu Wa Ta'ala ሒጃቡን ይከፍትና ፊቱን ያሳያቸዋል። የዚያን ቀን እንደዛ አይነት ስጦታ ተሰጥቶ አያውቁም። አላህ መልእክተኛ ምን አሉ? ከዛ በኋላ ያንን አይተው ተደስተው ይመለሳል። ነዓም ይሄ ነው የአኺራ ቀን። ይሄ ጁምዓ ቀን የቂያማ ቀን ምን ይባላል? የውመል መዚድ ይባላል። ወኢነ ለሁም የውመል መዚድ ለመውዒዳ የውመል መዚድ ቀን ቀጠሮ አላቸው የጀነት ሰዎች። ሁሌ የጀነት ሰዎች የሚናፍቁት ነገር ቢኖር ምንድነው? የውመል ጁምዓ ጁምዓን ይናፍቃሉ። ለምን? ከአላህ Subhanahu Wa Ta'ala ክብር ስለሚጨመርላቸው ማለት ሌላ ያላዩት ስጦታ ስለሚሰጣቸው ማለት ነው። ወልየዝዳዱ ነዘረን ኢላ ወጅሂ ዐዘ ወጀል አላህ Subhanahu Wa Ta'ala ለማየት ስለሚጓጉ ማለት ነው። ዚያደተ ዙልፋ አላህ Subhanahu Wa Ta'ala እነሱን የሚያቀርብበት የሆነ ተጨማሪ ስጦታ አለላቸውና ያችን ቀን የውመል መዚድ ቀጠሮ አላቸው። ለለዚነ አሕሰኑል ሑስና ወዚያዳ እንደተባለው ማለት ነው። ገይሩሁም ላ የናሉሃ ይህንን አላህ Subhanahu Wa Ta'ala ማየት እኮ ከነሱ ሌላ ያሉት አያገኙት። ማንም አያገኘው፣ የጀነት ሰዎች ብቻ የሚያገኙት ነው። አላህ ምን ብሏል? ከላ ኢነሁም ዐን ረቢሂም የውመኢዚን ለመሕጁቡን እንዳለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል? ኢነኩም እናንተ እኮ ሰተረውነ ረበኩም ጌታችሁን ታዩታላችሁ፣ ከማ ተረውነ አልቀመር ጨረቃን እንደምታዩት። በሌላ ሐዲስ እንዳለው ከማ ተረውነ አልቀመር ለይለቱል በድር የ14ኛ ቀን ጨረቃ አይተዋል ትልቅ ሆኖ እንደዚህ። ላ ቱዳሙነ ፊ ሩእየቲሂ ያንን ጨረቃ ለማየት ከለልከኝ መታየት አልቻለም ምናምን የሚባል ነገር አለን የለም እኮ ግልጽ ነው የምታየው። መገፋፋት የለ፣ አንዱ አንዱን አይከልለውም። ልክ እንደዚህ እንደምታዩት ጌታችሁን ታዩታላችሁ። ስለዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ፈኢን استطعتم ከቻላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ተግለቡ ዐላ ሰላትን ቀብለ ጡሉዕ الشمس ወሰላትን ቀብለ ጉሩብ الشمس ፈፍዐሉ ላለመሸነፍ ከቻላችሁ ሞክሩ። ይህን ስጦታ ለማግኘት ማለት ላለመሸነፍ ከቻላችሁ ሞክሩ። ፀሐይ ከመውጣቷ በፊት ባለ ሰላት ላይና ፀሐይ ከመጥለቋ በፊት ባለ ሰላት ላይ መበርታት። نعم غيرهم لا ينالها وجوه إلى وجه الإله نواظر ፊቶች አሉ ወደ አላህ ፊት የሚመለከቱ ማለት وجوه يومئذ ناظرة إلى ربها ناظرة እንደተባለው ኢማም ሐሰን አልበስሪ ምን አሉ? وجوه يومئذ ناظرة إلى ربها ناظرة ሲባል وحق لها أن تنظر አንጸባራቂ ፊት መሆን ይገባታል። ለምን? አላህ ታላቅ በጀነት ውስጥ አለ የሚባል ኒዕማ እናገኘች። لقد طالما بالدمع كان ابتلالها አይ በዱንያ ላይ አላህን ፈርተው ስንትና ስንት አልቅሰዋል። لقد طال በርግጥ ረዝሞባቸው ነበር። ما بالدمع كان ابتلالها እነዛ ፊቶች አሁን ያንጸባረቁት ፊቶች አላህን ያዩት ፊቶች በዱንያ ላይ እኮ በለቅሶ እየረጠቡ ጊዜ ረዝሞባቸው ነበር። አላህን ፈርተው እያለቀሱ ማለት ያ አላህ ምን ታረገኝ ይሁን እያሉ نعم ልቦች እንዴት ነው ጀነት የሚናፍቁት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጓቸው ዱዓዎች አንዱ ምንድነው? እሱ اللهم إنا أسألك خشيتك في الغيب والشهادة يا الله በአደባባይም በስውርም አንተን እንድፈራ ያንተን ፍራቻ ለግሰኝ አደባባይም ውስጥ አንተን እንድፈራ ብቻዬንም ስሆን አንተን እንድፈራ ያ አላህ ፍራቻህን ስጠኝ። እኔ أسألك خشيتك في الغيب والشهادة وكلمة الحق في الرضا والغضب ስናደድ ስቆጣም ደስ ሲለኝም ሐቅ ተናጋሪ አድርገኝ ያ አላህ والقصد في الفقر والغنى ሀብታምም ስሆን ደሃም ስሆን ማዕከላዊ እንደሆን አባካኝ እንዳልሆን ያ አላህ አግዘኝ። وأسألك نعيما لا ينفد وقرة عين لا تنقطع የማያልቅ ጸጋ ካንተ ጠይቃለሁ ያ አላህ። የአይን ማረፊያ ካንተ ጠይቃለሁ የማይቋረጠውን ያ አላህ ስጠኝ።
وأسألك الرضا بعد القضاء أنت يدنقكون وصانيهن قدرهن أمني ودجين دقبل أجزني يا الله وأسألك برد العيش بعد الموت كموت وهلا سلاموي هوت نطيق يا الله وأسألك لذة النظر إلى وجهك يا الله أنتن بمايت يمي الركا يهونا أركاتا نطيقال يانتن فيت بمايت يمي الركا ونركاتا أطيقال لذة النظر إلى وجهك والشوق إلى لقائك كانت غار مغنانيت منافق انستኝ አንተን ለመገናኘት የሚናፍቅ ሰው አድርገኝ يا الله اللهم اجعلنا هداة مهديين غير ضالين ولا مضلين نعم النبي صلى الله عليه وسلم دعاء تجلى لها الرب الرحيم مسلما هذا الله سبحانه وتعالى من هنا اللذات فيه تجلى لها قلت يوطال يتاياتال ማለት الرب الرحيم አዛኝ የሆነው ጌታ ሰላምታ ያቀረበላቸው سلام قولا من رب الرحيم አዛኝ ከሆነው አላህ ሰላም የሚባለው ቃል ይነገራቸዋል سلام قولا من رب الرحيم نعم ይሄ የአኺራ ህይወት فيزداد من ذاك التجلي جمالها በጀነት ውስጥ ምን ይሆናሉ የዛን ቀን አላህ من ذاك التجلي فيزداد ይጨምራል من ذاك التجلي ከዛ መገለጽ ማለት ነው አላህ ሲገለጥላቸው የነሱ ውበት ደግሞ እየጨመረ ይሄዳል ማለት አየዝዳዱ حسنا وجمالا ውበት ላይ በውበት ላይ ውበት ይጨምራል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ከአነስ ኢብኑ ማሊክ በተዘገበ ሐዲስ ان في الجنه لسوقا በጀነት ውስጥ ምን አለ ገበያ አለ ያቱናሃ ኩለ ጁምዓ በየጁምዓው ይመጣሉ የጀነት ሰዎች እዛ ገበያ فتهب ريح الشمال فتحثو في وجوههم وثيابهم ንፋስ ትመጣለች በፊታቸው ላይ በልብሳቸው ላይ ውበትን ትበትንባቸዋለች فيزدادون حسنا وجمالا በውበት ላይ ውበት በመልካም ላይ መልካምን ጨምረው فيرجعون الى اهلهم ወደ ቤተሰቦቻቸው ይመለሳሉ ጀነት ውስጥ ያለ ህንጻ አለ ጀነት ውስጥ ህንጻ አለ يرى ظاهرها من باطنها وباطنها من ظاهرها ከወርቅ የተሰራ ነው ነገር ግን ዝም ብሎ የተደመደመ እንደዚህ ድንጋይ ወርቅ ብረት ወርቅ አይደለም ከውስጥ ወደ ውጭ ማየት የምትችልበት ማለት ነው የጀነት ነው ወርቁ ጉድጓድ አፈር ቆፍረ ካፈር ውስጥ የምታወጣው ወርቅ አይደለም አላህ ጀነት ውስጥ ያዘጋጀው جنتان من ذهب آنيتهما وما فيهما وجنتان من فضة آنيتهما وما فيهما كورق هنا جنة አለ ከብር የሆነ ጀነት አለ ሁሉ ነገሩ እቃው መጠቃቀሚያው መትለብሰው ዱንያ ላይ ወርቅ አትልበስ አኺራ ላይ አታገኘው ለሴቶች ብቻ ነው የተፈቀደው نعم ስለዚህ ምን ይሆናሉ فيزدادون حسنا وجمالا فيرجعون الى اهلهم ወደ ቤተሰቦቻቸው ሲመለሱ وقد ازدادوا حسنا وجمالا መልካምነትን ውበትን ጨምረው ይመለሳሉ فيقول لهم اهلهم ቤተሰቦቻቸው ምን ይሏቸዋል والله لقد ازددتم بعدنا حسنا وجمالا በርግጥ ውበትና ማማርን ጨምራችሁ ነው የተመለሳችሁት ምንድነው ነገሩ ይባላል فيقولون وانتم والله ይላሉ እነሱም ደግሞ ለቤተሰቦቻቸው እናንተም እኮ والله لقد ازددتم بعدنا حسنا وجمالا እናንተም ውበትን መልካምነትን ቁንጅናን ጨምራችሁ ነው የጠበቃችሁን ይባባላሉ ጀነት ውስጥ نعم ይሄ አላህን Subhanahu Wa Ta'ala ሲያዩ የሚያገኙት ነው በሰሂህ እንደተዘገበው ከሱሃይብ عن النبي صلى الله عليه وسلم قال إذا دخل أهل الجنة الجنة يجنة سوى الجنة كجبوا بهلا قال يقول الله تبارك وتعالى تريدون شيئا أزيدكم كجماري تفلق الله فيقولون ألم تبيض وجوهنا ፊታችንን አላበራህልንም ألم تدخلنا الجنة جنة አላስገባን ወትንጂና من النار ከጀሃነም አልጠበከንም ለምን እንፈልጋለን ከዚህ በላይ قال فيكشف الحجاب الله حجابውን ይገልጻል فما أعطوا شيئا أحب إليهم من النظر إلى ربهم جنة ውስጥ ከተሰጣቸው ሁሉ የበለጠ አላህን ከማየት የበለጠ ሌላ የተሰጣቸው ነገር አይኖር ثم تلا هذه الآية للذين أحسنوا الحسنى وزيادة ميلون عنه قال رحمه الله تعالى من قالوا رحمه الله تعالى بمقعد صدق حبذ الجار ربهم بمقعد صدق حبذ الجار ربهم ودار خلود لم يخافوا زوالها فواكهها مما تلذ عيونهم وتطرد الأنهار بين خلالها على سرر موضونة ثم فرشهم
كما قال فيها ربنا واصفا لها بطائنها استبرق كيف ظنكم بطائنها استبرق كيف ظنكم ظواهرها لا منتهى لجمالها. نعم من قالوا بمقعد صدق እውነተኛ የሆነ መቀመጫ ማለት ነው። إن المتقين في جنات ونهر في مقعد صدق عند ملك مقتدر ቻይ የሆነው አላህ Subhanahu Wa Ta'ala ነው። እነዛ ሙተቂኖች እኮ في جنات ونهر በጀነት ውስጥ በወንዞች የሚዝናኑ ናቸው። في مقعد صدق እውነተኛ የሆነ መቀመጫ ማለት ነው። عند ملك مقتدر ቻይ የሆነው አላህ Subhanahu Wa Ta'ala ዘንድ ማለት ጀነትን እኮ مقعد صدق የተባለችው ለምንድን ነው አሉ? لأنها المقعد الذي لا ينال فيه كل شيء لأنها المقعد الذي ينال فيه كل شيء حسن ሁሉም የምዛ ውስጥ የሚያገኙት ነገር ሁሉ ምርጥ ብቻ ነው። የሚተናነቅ የለ በልተው ጠጥተው ራስ ምታት የለ ስኳር ከፋለ ደም ከፋለ የለ መዝናናት መብላት መጠጣት መደሰት نعم ተበላሸ የሚባል ነገር የለ ከረፋ ሸተተ የሚባል ነገር የለ። ይሄ ሁሉ ዱንያ በሽታ ዱንያ ላይ ይሄንን ሁሉ ሸክም እዚህ አርገፈ ነው የምትሄደው አኺራስ አላህ የጀነት ሰው ያርገን። حبذ الجار ربهم ምንኛ ያማረ ነው ጉርብትና ከጌታቸው ጋር ማለት ከጌታቸው ጋር ጉርብትና። አሲያ ቢንት ሙዛሂም فرعون ሲያሰቃያት ምንድነው ያለችው? رب ابن لي عندك رب ابن لي عندك بيتا في الجنة ጌታዬ ሆይ ገንባልኝ ስትል ምንድነው የጠየቀችው? መጀመሪያ ጉርብትናን ነው የጠየቀችው ከቤቱ በፊት رب ابن لي عندك بيتا رب ابن لي بيتا عندك መጀመሪያ ጉርብትናውን ያስቀድመችው አንተ ዘንድ ቤትን ገንባልኝ። نعم ودار خلود ዘላለም የሚኖርበት ሀገር ነው ጀነት። ውጣ የለ እዚያ ትግባ እዚያ ትውጣ የሚባል የለም። ድንበር ክልል የለውም። አንድ ሰው በጀነት ውስጥ የሚያገኘው ትልቀቱ ስፋቱ ወደረ ምንድነው የተባለው? ለመውዲዑ صوت في الجنة خير من الدنيا وما فيها ጀነት ውስጥ ያለንጋ ልምጭ በታስቀምጥበት ቦታ ካገኘ ከዱንያና ውስጧ ካለው ሁሉ ይሻላል። ዱንያና በውስጧ ከያዘችው ሁሉ እንዳለ ተጠቅሎ ከሚሰጥህ አንተ አለንጋ የምታስቀምጥበት ቦታ ጀነት ውስጥ ካገኘ እሱ ይሻላል። የጀነት ሑር العين ፎጣ መቅረሚያዋ ማለት ወደ ዱንያ ቢመጣ ሽታው ዓለምን ያዳርሳል ማዕዛው ያኺ ጀነት ይሄ نعم ودار خلود ولم يخافوا زوالها ይወገድብኛል ይወሰድብኛል ይወረስብኛል የለም ማለት ነው። ተሰርቶ የተዘጋጀ ነው። እዚህ ቦታ ላይ ተሳስተን የገነባ ነው አለ ይፍረስ የሚባል ነገር የለም። ውሃ مما تلذ عيونهم ፍራፍሬዎቿ ደግሞ አይኖቻቸው የሚረኩባት የሆነች ናት። وفيها ما تشتهيه الأنفس وتلذ الأعين وأنتم فيها خالدون وتطرد الأنهار بين خلالها الله እንዳለው በቁርአን ምንድነው ያለው? مثل الجنة التي وعد المتقون ሙተቂን አላህን የሚፈሩ ሰዎች ቃል የተገባላቸው ጀነት ምን አይነት ነው? فيها أنهار من ماء በውስጧ የውሃ ወንዝ ይፈሳል። وأنهار من لبن لم يتغير طعمه ጣዕሙ ያልተቀየረ ምርጥ የሆነ ማራኪ ወተት ወንዝ አለ። وأنهار من خمر لذة للشاربين የኸምር ወንዝ አለ። ውስኪ ሐራም አይደል? ጀነት ነው ጀነት ነው ትጠጣለህ እዛ ማለት ነው። ይሄ ውስኪማ ራስ ምታት አዙሮ ቱቦ ውስጥ የሚከት አይደለም አይደል? ኸምር ነው ግን ራስ ምታት የለውም። አዙሮ ቱቦ ውስጥ አይደፋህ ከሰው አያጣላህም። ሰላም ነው። وأنهار من عسل مصفى ወለላ ማር ደግሞ እንደ ወንዝ ይፈሳል። ከዚህ ውስጥ ነው ወተት አልወድም አይስማማኝም አትበል ነው። ወተት የዱማ አይስማማ የሚያስቀምጥ የዱንያው የአኺራው ይሄ ምቾት ያለው نعم تطرد الأنهار بين خلالها በዛው በጀነት ዙሪያ ውስጥ በአትክልቶች ውስጥ ደግሞ የሚወርዱ የሚፈሱ ወንዞች አሉ። تجري من تحتها الأنهار እንዳለው على سرور موضونة
በዙፋን ላይ ይቀመጣሉ የጀነት ሰዎች። መውዱና ማለት ምንድነው? በወርቅ የተጠረዘ የሆነ ፍራሽ ላይ ነው የሚቀመጡት። የተለያዩ ማዕድናቶች አሉት። ወርቅ ብቻ አይደለም፣ የማዕድን አይነቶች ወርቅ፣ ሌሎች ውድ የሆኑ ማዕድናቶች የተጠረዘ የሆነ ነው ማለት ነው። ደግሞ ወርቅ ሲባል አንተ ይቆረቁረኛል እንዳትል፣ የለም የጀነት ወርቅ ነው እንደ ከስፖንጅ በላይ የሚለሰልስ ማለት ወርቅ አላህ Subhanahu Wa Ta'ala ለባሪያዎቹ ያዘጋጀው ስጦታ ይሄ ነው። على سرور موضونة متكئين عليها متقابل ጀርባ መሰጣጠት የለም። ተደግፈው በዛ ጀነት ላይ ፊት ለፊት ነው የሚታዩት። قال قائلهم إني كان لي قرين እኔ እኮ በዱንያ ላይ ጓደኛ ነበረኝ። يقول إنك لمن المصدقين አንተ አሁን እውነት ብለህ ይሄን ነገር ታምናለህ? ጀነት ጀሃነም የሚባል እንዴት ታምናለህ? አይዳ ሚትና ወኩና ቱራብ ወኢና ለሙኽረና ለመዲኑን قال هل أنتم مطلعون አይታችኋል ወይ ዝም ብላችሁ ነው እያለ የሚፎክር ጓደኛ ነበረኝ። فطلع فرآه في سواء الجحيم የት አለ ብሎ ሲንጠራራ ጀሃነም መሃል ሲጥበሰበስ ያያል። ጀነት ውስጥ ሆኖ እንደ ያያል ማለት ነው። የአላህ ያሳየዋል። ይሄ ነው قال من ይላል ታዲያ እሱ ጀነት የገባው إن كدت لتردين አንተ እኮ ልታጠመኝ ነበር። ولولا نعمة ربي لكنت من المحضرين የአላህ ውለታ ባይሆን እኮ ኖሮ ወደ ጀሃነም ከሚቀርቡት ሆን ነበር። إن هذا له الفوز العظيم ይሄ ነው ታላቅ እድል ማለት ነው። ታላቅ አትራፊነት ማለት ይሄ ነው። ታዲያ እናንተ የቱ ይሻላችኋል? قل أذلك خير أم شجرة الزقوم ዘቁም የሚባል ዛፍ ይሻላችኋል ወይስ የጀነት ፍራፍሬ? ምረጡ። ምርጫ እየሰጠ ነው አላህ Subhanahu። የቱ ይሻላችኋል? ይሄ በጀነት ውስጥ መዝናናት፣ አላህን ማየት፣ ፍራፍሬዎቹን መብላት፣ ወንዞቹን መጠጣት ይሻላችኋል ወይስ ዘቁም የሚባል ዛፍ ይሻላችኋል? لا يسمن ولا يغني من جوع ረሃብን የማይዘጋ የማያወፍር እንዲያውም ስትበላው ጉሮሮ ላይ ቁጭ የሚል ማለት መዋጣት ይችል መጥፋት አትችል። ዘቁም إنها شجرة تخرج في أصل الجحيم طلعها كأنه رؤوس الشياطين فإنهم لآكلون منها فمالئون منها البطون ثم إن لهم عليها لشوبا من حميم ከዛ ደግሞ ያንን ለማወራረድ ምን ይሰጣቸዋል? ሐሚም ምንም ያደርግ ነው አላህ በሌላ አያት ላይ እንዳለው يشوي الوجوه ልክ ገና ሊጠጣው ወደ ፊቱ ሲያመጣው እንፋሎቱ ብቻ ፊቱን ይጠብሰዋል። ሙሽልቆ ፊቱን ያነሳለታል። የቱ ይሻላል? የቱ ይሻለናል? ዛሬ ነው ምርጫው ያለው፣ ዛሬ ነው እዚህ ዱንያ ላይ ነው ምርጫ አለ። አኺራ ከሄድን የለም አልተመቸኝም አልተስማማኝም የሚባል ጀነት ከገባ ምቾት፣ ከጀነት ውጭ ከሆነ ግን በረደኝ አቃጠለኝ ተኮሰኝ የሚባል ነገር የለም። በቃ ገብታል አለቀ። نعم على سرور موضونة ثم فرشها ከዛም የጀነቷ ፍራሽ እኳል እነሱ የሚቀመጡባት ፍራሽ بطائنها ውስጡ የሚተቀጠቀው ደግሞ ማለት ነው። ፍራሹ ውስጡ የሚተቀጠቀው ምንድነው? ኢስተብራቅ ነው። ኢስተብራቅ ምንድነው? እሱ ወፍራም ሐር ማለት ነው። ሐር ነው፣ ወፍራም ሐር። ዱንያ ላይ ሐር ተከልክሏል ለወንዶች አትልበስ ሐር። አኺራ ላይ ፍራሽ ውስጥ ራሱ ሐር ይሆናል፣ የምትለብሰው ሐር ነው። نعم متكئين على فرش بطائنها من استبرق وجنى الجنتين جان እንዳለው كيف ظنكم ظواهرها قالوا شيخ رحمه الله تعالى እንግዲያውስ የጀነት ፍራሽ ውስጡ በኢስተብረቅ ውድ የሆነ ልዩ ወፍራም ሐር የተጠቀጠቀ ከሆነ ላዩ ምን ሊመስል እንደሚችል አስቡት እስቲ። ምን ሊመስል ይችላል ላዩ? نعم لا منتهى لجمالها የላዩን ደግሞ ስታዩ እዚህ ድረስ ነው ውበቱ ማማሩ እዚህ ድረስ ነው ብለህ ልትናገር የምትችለዋል። فلا تعلم نفس ما أخفي لهم من قرة أعين እንዳለው وإن تكن الأخرى ቀጥል ይበቃቸው نعم وإن تكن الأخرى ከዛ ውጪ ከሆነስ የጀነቱ ካልሆነ በተቃራኒው ከሆነስ فويل وحسرة ويولህ فإن تكن وإن تكن الأخرى يعني كأهل السعادة ውጪ ያሉት ማለት أهل الشقاوة የእድለ ቢሶች የጀሃነም ሰዎች ከሆኑስ فويل ጥፋት ሀላክ ወየውላቸው እንደማለት خزيون ውርደት ነው የሚያጋጥማቸው عذاب ነው የሚያጋጥማቸው فويل يومئذ للمكذبين እንዳለው ማለት
ወሐስረቱን ቁጭት ነው የሚያጋጥመኝ ነዳማ ማለት ነው። ወይሉን ወሐስረቱን አላህ እንዳለው ወአንዚርሁም የውመል ሐስራ የቁጭት ቀን እንዳለ አስጠንቅቃቸዋል። አላህ የሚቆጩበት ቀን አለ ይጠንቀቁ እና ንገራቸው ነው ያለው አላህ ሱብሓነሁ ወተዓላ። ቁጭት ብቻም አይደለም ወናሩ ጀሒምን የጀሃነም እሳት አለ። ማ አሸደ ነካለሃ አደጋዋ ምንኛ የበረታ ነው፣ ቅጣቷ ምንኛ የበረታ ነው። ማ አሸደ ነካለሃ ለሁም ለነሱ ማለት ነው። ታሕተሁም ሚንሃ ሚሃዱን ከዛ ጀሃነም እሳት ከስር ምንጣፍ ይደረግላቸዋል። ወፈውቀሁም ገዋሽ ከላይ ደግሞ ገና መከናነቢያ ደግሞ ጀሃነም እሳት ይደረግላቸዋል። አላህ እንዳለው ለሁም ሚን ጀሃነመ ሚሃዱን ወሚን ፈውቅህም ገዋሽ ወከዛሊከ ነጅዚ ዛሊሚን ለነሱ ከስራቸው የጀሃነም ምንጣፍ ከላይ የጀሃነም ልብስ የሚከናነቡ ናቸው። እነሱ እንደዚህ ነው ዛሊሞችን የምንመነዳው አላህ ሱብሓነሁ ወተዓላ። ወሚን የሕሙም ሳአ ዚላሉሃ ወሚን የሕሙም ሳአ ዚላሉሃ አላህ ሱብሓነሁ ወተዓላ በቁርአን እንዳለው ማለት ወአስሓቡ ሽማል የግራ ጓዶች እነማን ናቸው? ማ አስሓቡ ሽማል ምን አሳወቀ እነሱ ፊ ሰሙሚን ወሐሚም መርዛማ የሆነ ቅጣት አለ ጀሃነም ውስጥ አሳማሚ የሆነ ሐሚም ነዓም ወዚልን ሚን የሕሙም ላ ባሪድን ወላ ከሪም ይሄ ድቅድቅ ጨለማ የሆነ ማለት ማነው ጭስ ድቅድቅ የጀሃነም ጭስ ለነሱ ከላይ የሚሸፍናቸው እሱ ነው ማለት የሕሙም ነው። ዱኻን ሸዲድ ሰዋድ በጣም ጭሱ በጣም ኃይለኛ ጥቁረት ያለው ማለት ነው። ላ ባሪድን ወላ ከሪም አለ አላህ ሱብሓነሁ ወተዓላ። ስለዛ ስናገር የሕሙም የሚባለው ምንድነው? ላ ባሪድን ወላ ከሪም ቀዝቃዛም አይደለም ጭስ ነው፣ በጣም ያቃጥላል፣ እንደዚሁም የሚመችም አይደለም፣ ሲያዩትም የሚያምር አይደለም። ስለዚህ ለነሱ ምን አላቸው? ወሚን ሐሚም ወሚን የሕሙም ሳአ ዚላሉሃ የሕሙም ጥላ ደግሞ ምንኛ የከፋ ነው። ጣዓሙሁሙል ግስሊን ምግባቸው ምንድነው? ጀነት ውስጥ የጀሃነም ሰዎች ግስሊን የሚባል ነው። ግስሊን ምንድነው? እሱ እዥ ይሉታል። እዥ ታውቃላችሁ? ነዓም እዥ ማለት አንድ ሰው ሰውነቱ በሚቆስልበት ጊዜ ከሰውነቱ ከቁስሉ ላይ የሚወጣ ደምና ምግል አንድ ላይ የተቀላቀለ ማለት። የጀሃነም ሰዎች ሲቃጠሉ የሚወጣቸው አለ ቀለባቸው እሱ ነው አላህ ሱብሓነሁ ነዓም ጣዓሙሁሙል ግስሊን አላህ እንዳለው ፈለይሰ ለሁል የውመ ሃሁና ሐሚም እዚህ ቦታ ላይ ዛሬ ዘመድ የሚባል ረዳት ጠባቂ የሚባል የለውም። ወላ ጣዓሙን ምግብም የላቸውም ኢላ ምን ግስሊን እንጂ ሌላ የጀሃነም ውስጥ ምግብ የላቸውም። የጀሃነም ሰዎች ሲቃጠሉ ከሰውነታቸው ቁስል ላይ የሚወጣው ደምና ምግል የተቀላቀለበት እሱን እንዲቀለቡ ይደረጋሉ። ወኢን ሱቁ ሐሚመን ይህ የፈላውን የጀሃነም ፍል ውሃ በሚጠጡበት ጊዜ ደግሞ ቢሂ በዛ ላይ ሲጠጡ ደግሞ አልአምዓኡ በሱ በዚህ በሐሚሙ አልአምዓኡ ካነ እንሒላሉሃ የውስጥ አንጀታቸው እንዳለ ተበጣጥሶ ይወጣል ማለት ነው። ወሱቁ ማዕን ሐሚመን ፈቀጠዐ አምዓሁም ፍል ውሃ ይሰጣቸዋል እንዲጠጡ። ልክ ሲጠጡት ሰውነታቸው ውስጥ ያለውን አንጀት ሁሉ በጣጥሶ ያወጣል። ከዛስ ምን ይሆናሉ? አንጀት የላቸው፣ ሌላ ደግሞ አላህ ይተካላቸው። ኩለማ ነዲጀት ጁሉዱን በደልናሁም ጁሉደን ገይረሃ ቆዳቸው ሲቃጠል ሌላ ቆዳ፣ አንጀታቸው ሲበላ ሌላ አንጀት አላህ እየተካ በእንደዚህ አይነት መልኩ ይቃጠላል። ማለቂያ የለውም ማለት። አማንዩሁም ፊሃል ሀላኩ በዛ ጀሃነም ውስጥ ሆኖ ምኞታቸው ሁሉ ምንድነው? መሞት ነው። ምን ነው ሞተን በቃ እንገላለን። አላህ ይህንን ተናግሯል በቁርአን። ወናደው ያ ማሊኩ ሊየቅዲ አለይና ረቡክ ማሊክ ሆይ እስቲ አላህን ለምንልን፣ አላህን ጠይቅልን፣ እስቲ ይፍረድብንና ምን ደሞ እንሙት በቃ ጀሃነም ውስጥ ከምንጥበሰበስ። ከ50 ሺህ ወይም ከዛ በላይ ዓመት ጥያቄያቸው ጸጥ ተብሎ መጨረሻ ላይ ምን መልስ ይመጣል? ቃለ ኢነኩም ማኪሱን እዛው ኑሩ ይባላል። ምንድነው ልጆች ምን ነው ይሁን فيها الهلاك በጀሃነም ውስጥ ምኞታቸው ሁሉ ምንድነው? መጥፋት። አላህ Subhanahu Wa Ta'ala በሌላ አያት ላይ ምንድነው ያለው? والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور الله سبحانه እነዚያ የካዱ ሰዎች እኮ ለሁም ናሩ ጀሃነም ጀሃነም እሳት ነው ያለላቸው ለነሱ
لا يقضى عليهم فيموتوا እንዲሞቱ ፍርድ አይሰጣቸውም ولا يخفف عنهم من عذابها ቅጣቱ አይቀለልላቸውም አለ አላህ Subhanahu Wa Ta'ala كذلك نجزي كل كفور ካዲ የሆነን ሁሉ በዚህ አይነት መልኩ ነው የምንቀጣው ተጠንቀቁ እያለ ነው وهم يصطرخون فيها በጀሃነም ውስጥ ሆነው ይጮሃሉ ربنا اخرجنا منها ጌታችን ሆይ ከዚህ አስወጣን ይላል اخرجنا نعمل صالحا غير الذي كنا نعمل ድሮ የንሰራው የነበረውን ትተን ሌላ አዲስ ምርጥ ስራዎችን እንሰራለንና አስወጣን ይባላል አላህ ምን ይላል አውለም ነዑሚርኩም ማ የተዘከሩ فيه من ተዘከር وجاءكم النذير እድሜ ያልሰጠናችሁም በቂ እድሜ በዱንያ ላይ አንድ ሰው ምክርን መገሰጽን የሚፈልግ ሰው ሊገሰጽ የሚችልበትና በቂ የሆነ ምክርን ሊያገኝ የሚችልበት እድሜ ያልሰጠናችሁ وجاءكم النذير እንደዚህ ማስጠንቀቂያ አልመጣላችሁም ማን ነው አስጠንቃቂው ነብይ ማን ነው አስጠንቃቂው ዳዒ ኢላላህ ዓሊም እንደዚህ ማስጠንቃቂ ሽበት መጣ አለቅ ተጠንቀቅ እያለ ነው ማለት መልእክት ነው نعم ስለዚህ وجاءكم النذير وما لهم خروج መውጫ የላቸውም وما هم بخارجين من النار እንዳለው ولا ሞትም የላቸውም ለነሱ አይሞት ولا فنا لها جهنمም ደግሞ የምትጠፋ አይደለች ጀሃነም የምትጠፋ አይደለች ይሄ የአይማዎችን አቋም ነው ማለት የአይማዎቻችን አቋም ነው እና ሐፊዝ አልሐከሚ የአይማዎቹ ደረሳ ናቸው እነ ሼክ መሐመድ ኢብኑ አብዱል ወሃብ የደረሳ ተማሪ ናቸው እነሱ ደግሞ የነማን የነ ሼክ አልእስላም ተይሚያ ከዛ እያለ የሚሄድ ነው ኢብኑ ተይሚያ ጀሃነም ትጠፋለች አለ ይላል ውሸት እኮ ስም ለማጥፋት የሚያደርጉት ነገር የለም ምን ይያል ነው ላ ፈና لها ጀሃነም አትጠፋም ይቀጥላል እስከ መጨረሻው ስለዚህ ምክር ለኛ ሲሰጡ ሸኹ ምን አሉ ረሂመሁላህ ተዓላ محلين قل للنفس ليس سواهما لتكسب أو فلتكتسب ما بدا لها فطوبى لنفس جوزت وتخففت فتنجو كفافا لا عليها ولا لها ስለዚህ አሉ محلين ሁለት ሀገር ብቻ ነው ያለው ሶስተኛ የለም قل للنفس ليس سواها ለነፍስህ አናግራት ነፍስህን ቁጭ በል ለብቻ ማለት ማንንም ሳይ ቁጭ በልና ነፍሴ ምንድነው የምትፈልገው ሁለት ሀገር ነው ያለው የትኛው ይሻልሻል በል ተነጋገር ከነፍስ ጋር እየተባልክ قل للنفس ለነፍስህ ንገራት ليس سواهما ከነዚህ ከሁለት ሀገሮች ውጪ የለም በላት لتكسب መልካም ስራን ልትሰራ እና ጀነትን ለማግኘት አው فلتكتسب ما بدا لها ለሷ ነፍስያ የመረጠችውን ደስ ያላትን እንድትወስድ ምርጫውን ስጣት فطوبى لنفس جوزت وتخففت ደስ ይበላት ነፍስ ነገሮችን ሁሉ አሳጥራ የዱንያን ሸክም አቅልላ በአኺራ የለፋች ነፍስ ማለት ነው فتنجو كفافا لا عليها ولا لها ከፋፍ ማለት በቃ በነፃ መገላገል አኺራ ላይ እሱን የመሰለ ነገር የለም ለኔም የለኝም በኔ ላይም የለም ሰላም ነው ማለት ነው እንዲህ አይነት ነፍስ ራሱ እጅግ ደስተኛ የሆነች ነፍስ ናት ማለት محلين قل للنفس ليس سواهما አኺራ ላይ ሁለት فريق في الجنة وفريق في السعير መጨረሻው ይሄ እዚህ ነፍስያ ምንድነው የምትፈልጊው በልና ነፍስያህን አናግራት አኺራን የሚፈልግ ሰው ጊዜውን አያባክን አኺራ የሚፈልግ ሰው በሰላት አይዘናጋም አኺራ የሚፈልግ ሰው ሰደቃ ይሰጣል አኺራ የሚፈልግ ሰው ቁርአን ይቀራል የማይቀራ ይማራል ያላወቀ ይማራል መልእክቱን ይረዳል የአላህን Subhanahu Wa Ta'ala ትእዛዝ ያከብራል ይጾማል ከሌሊት ይቆማል አኺራ አለበትና ማለት በአንድ ወቅት ላይ በዑመር ኢብኑ ኸጣብ ዘመን ሰውየው ሌሊት ይቆማል ቀን ይጾማል ሌሊት ይቆማል ቀን ይጾማል ሚስት አለችው ዑመር ኢብኑ ኸጣብ ጋር ስሞታ ልታቀርብ መጣች ባሊኮ ሌሊት ይቆማል ቀን ይጾማል አለች ማን ነው ባልሽ እገሌ ማሻአላህ አላህ ይጨምርልህ ከዚህ በላይ መናገር አልቻለችም አሁንም እንደገና ድጋሚ መጣ ባሊኮ ሌሊት ይቆማል ቀን ይጾማል አላህ ይጨምርለት ምን አይነት ምርጥ ባል ነው አሁንም ስሞታ ታቀርባለች እሷ ስሞታ እያቀረበች ባሊኮ ሌሊት ይቆማል ቀን ይጾማል እና ላስቆመው እንዴ እንዳስቆመው ነው የምትፈልጊው አለ አረሷ እኮ ባሏን እኮ እየወቀሰች ነው ባሏን ስሞታ እያቀረበች ነው እኮ አለ ነው እንዴ በእንግዲህ የገባ አንተ ነህ ፍርድ ስጣቸው
እዛ ለምንድን ነው ተብሎ ተጠየቀ። እንዴት ሌሊት ትቆማለህ፣ ቀን ትጾማለህ? ሚስትህስ አለ። ያው ስሞታ እያቀረበ ታወቀሰች፣ ስሞታ አቀረበች ሲባል ምንድን ነው ያለው? እኔን እኮ የከለከለኝ ከሷ ጋር እንዳልተኛ የከለከለኝ በቁርአን ውስጥ የወረደው ነው። ፊ ሰብዕ ጥዋል እነዛ ረጃጅም ሱራዎች ውስጥ የወረደ አኺራን የሚያስፈራራ ጀሃነምን የሚያስጠነቅቅ ወፊል መታኒ በሱረቱል ፋቲሃ በሌሎቹ ሱራዎች ላይ የወረደው እንቅልፍ ነሳኝ፣ መተኛት አልችልም፣ መብላት መጠጣት አቃተኛል። በቃ ይሄን ሳየው ሌላ ምንም አማራጭ የለኝም ብዬ ተውኩታል። እንደዚያ ከሆነ አላህ ደግሞ የእሷን ሐቅ ባንተ ላይ አድርጓል። ስለዚህ አንድ ሰው አላህ የፈቀደለት 4 ሚስት ነው። ስለዚህ በየ4 ቀኑ እንድታፈጥር እንድትተኛ ተብሎ ተፈረደበት። ዋናው ነጥቡ ምንድነው የተፈለገው? ያኒ ሰውየው ፈርቶ ማለት ተጨንቆ ማለት መተኛ ተቃተው። ከሰለፎች በጣም ብዙ ታሪክ አለ። نعم ስለዚህ ለነፍስያ ማናገር ከቻለ አንድ ሰው በኸይር ስራ ላይ አይዘናጋም። በኸይር ስራ ላይ የተለያየ ዘፈኖችን ቻናሎችን እየቀያየረ ለማየት የሚፈልግ ሰው ያንን ከማድረጉ በፊት ቆይ ነፍስያ የቱ ይሻልሻል? ይሄ ጊዜ ባክኖ ነገ አላህ ፊት ብትጠየቅ ይሻልሻል ወይስ ቁርአን ቀርተሽ ዚክር አድርገሽ ወደ አላህ ብትቀርብ ይሻልሻል? ያናገር ነፍሱ። ከዛ በኋላ የሚሻለውን ነፍስያው ራሷ ተምረጥ ማለት ጀሃነም ይሻለኛል እንደማትል نعم فطوبى لنفس جوزت وتخففت የነቃችና የተዘጋጀች ማለት ከራሷ ላይ ሸክሟን ያቀለለች ነፍስ ማለት ደስ ይበላት። فتنجو كفافا لا عليها ولا لها ان شاء الله ከዚህ እናነሳለን። بارك الله فيكم ነው አልቋል። نعم እንጨምራለን። ይመረቅላችኋል። جزاكم الله خير وبارك فيكم. الحمد لله الله سبحانه وتعالى ከሚጠቀሙ ሰዎች አላህ ያድርገን። ኢንሻአላህ ጠዋት መቼም እንደምንገናኝ ጨርሰናል ብላችሁ አትሄዱ።